ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ባለፈው ሳምንት የጀመርነውን የታላቁ ጥቁር ንጉሴ አየለ ተካ መጽሐፍ ዘዳግማዊ ምኒልክ ኢትዮ አሜሪካ እንቀጥላለን። ዛሬ በመጀመሪያው ክፍል ላይ፣ በሁለተኛው ክፍል ላይ ደግሞ የቡልቻ ደማቅሳ ማይ ላይፍ ማይ ቪዥን ፎር ዲ ኦሮሞ ኤንድ ዲ አዘር ፒፕልስ ኦፍ ኢትዮጵያ እንሄዳለን። መጀመሪያ ወደ ንጉሴ አየለ እንመለሳለን። እስቲ ንጉሴ አየለን እንግዲህ በቀደም ብዙ ፓርቱን አንስተን ነበር። ንጉሴ አየለ እንግዲህ ለኢትዮጵያ ስነ ጽሁፍ አስተዋጽኦ አድርጓል። ብዙ ስራዎች ሰርተዋል። ቀደምት ስራዎቹ እነዚህ ናቸው። የደራሲው ቀደምት ስራዎች ሙሽራው፣ የአጭር ልቦለድ መድብል ከአብዱራህማት ጋር፣ ፍካት፣ ቀልድና ወጎች ከዓለም አካባቢ፣ የገራዱ ዋሽንት የልጆች መጽሐፍ ታስታውሳታለህ? የገራዱ ዋሽንት፣ አዝማ፣ አስደናቂ የደራሲያን ህይወት ከደጀን ጥላሁን። ደጀን ጥላሁን ጋዜጠኛ ነው። የመጽሐፍት ዓለም ፕሮግራም አዘጋጀ ነበር። መጽሐፍት አለ በጣም ሰመሪው በልጅነት ትስል ነበር። ራሱን የቻለ የነ ፍቅር እስከ መቃብር አይነ ስውሯ ሙዚቀኛ የነ ሳቤላ ጃምባል። አራተኛው መልስ የልጆች መጽሐፍ፣ ሐኖስ ረጅም ልቦለድ እንዲሁም ልዩ ልዩ መጣጥፎችን፣ ጥናታዊ ጽሑፎችና አጫጭር ዘጋቢዎችን በጋዜጦች በመጽሔት በሬዲዮ እና በቴሌቪዥን አበርክቷል። ባለፈው ሳምንት አልተናገርንም። ትልቅ ነገር ነው። እንግዲህ ታላቁ ጥቁሩን ይህንን ፕሮግራም ከሰራን በኋላ በአጋጣሚ ሜሪ የምትባል ልጅ ደወለችልኝና ቮይስ ሜል ከኢሳያስ ነው ስልክን የወሰድኩት አለች እና እንዲያውም መጽሐፉን ልስጥህ ነገር አለች። አገናኘች። በአጋጣሚ ወንድሟ ነው አገናኘችን እና ያው እንደዚህ አወራን። ከዚህ በፊት ከዘነበ ወላ ስልኩን ወስጄ እንዲተደዋውለን ነበር። የድሬዳዋ ልጅ ነው። እንዲያውም አንተ ልጅ ነህ አለኝና እድሜ ስንነጋገር በጣም የተቀራረበ ለካ ብዙ አልበልጥም ነገር ተባባልን። አንድ ትልቅ ስራ ነው የሰራው። በኢትዮጵያ ፖለቲካ ውስጥ እንደምታውቀው ዳግማዊ ምኒልክን ያክል አከራካሪ ሰው በ1906 እንግዲህ ሞተዋል ተብሎ የሚታመን የኢትዮጵያ ንጉስ የአድዋ ድል ባለቤት ከዛ በኋላ ለ7 ዓመት ተደብቆ የቆየው በ1903 ሞቱ ተብሎ እስከ 19 ኖርማሊ 9-10 ድረስ ያው እንግዲህ ተደብቆ ምኒልክ እየተባለ ያለበት አልጋው እንዲረጋ የቆየበት ነው። ከዛ በኋላ ላለፉት 100 ምናምን ዓመታት በኢትዮጵያ ፖለቲካ ውስጥ የደመቀ ነገር ያላቸው ናቸው እና አሁንም ድረስ ቢሆን እኚህን ሰው እንግዲህ ታሪክ በብዙ አቅጣጫ ማየት ይቻላል። ኢትዮጵያ ብላውን ሶሲዮሎጂስቶች ብዙ ሊሰሩበት ይችላሉ፣ ሂስቶሪያኖች ብዙ ሊሰሩበት ይችላሉ፣ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ተማሪዎች ብዙ ሊሰሩበት ይችላሉ። እስከዛሬ በኢትዮጵያ ታሪክ ውስጥ በአብዛኛው ተጽፎ የምናገኘው ነገር ከእንግሊዝ ጋር የነበረው የአፄ ቴዎድሮስና የቪክቶሪያ ንግግር፣ ሎላኪልኝ ቱርክ ከበበኝ ሄጄ ኢየሩሳሌም፣ ይሄ ካሳ ብሎ ፈረስ ታጠቅ ብሎ ስም 40 ይሸበራል ኢየሩሳሌም የመዩ ቱርክ ባይ የምሸሽ ነኝ እየተባለ የበገና አፄ ቴዎድሮስ ያው በገና ይጫወቱ ነበር። አረብኛ አንድ ከለዳዊ ያስተምሯቸው ነበርና ሱልጣን ቴዎድሮስ እያሉ ሁሉ ያስቀረጹት ማህተም አለ እና ብዙ ሰው ሱልጣንን እንደ ንጉስ ነገር ስለማያየው በተለየ ደረጃ የሚያየው ነገር ንጉስ ማለት ነው። የንጉስ ማለት የገዢ ፓራሌል ነው። አሁን ለምሳሌ ፈርዖን ስትል የለም በቃ ለፋሮ የኢጂፕሽያን ኪንግ ነው። አንድ አሁን ህንደኬ ማለት ቄሳር እንደምትባል በሮማን ቄሳር አለ። ህንደኬ ንግስት ይባላል። ህንደኬ ማለት ራሱ ንግስት ማለት ነው። ስሙ አይደለም። ስሙ አይደለም ንግስት ማለት ነውና እንደሲ ቄሳሪት ነው። በቃ እንደሱ እንደምትለው ነው። አንድ በልጅነታችን እንዳደግን ገደማ ታንት የሚባሉ የበርማ ተወላጅ የዩናይትድ ኔሽንስ ሴክሬታሪ ጀነራል ነበሩ። ምናልባት ሁለተኛው ወይ ሶስተኛው ከነዳጋ ሀመርሾልድ በኋላ ነውና እነ ኒውስዊክ ሲዘግቧቸው ሚስተር ዩታንት ይሏቸው ነበር። ዩ ማለት በበርሚዝ ቋንቋ ሚስተር ማለት ነው እና ሚስተር ታንት ይሆን ነበርና ልክ እንግዲህ ከቋንቋዎች ጋር ያለ ክፍተት ነው። አቶ የሚለው ብዙ ጊዜ በእንግሊዘኛ አቶ ብለን ስንጽፍ አቶ ራሱ ይመስላል ይሉናል። አክቹአሊ አቶ ማረግ ነው። ለምሳሌ አቶ ማረግ ነው ከጀርመን የመጣ ቃል ሲባል ግን አቶ ራሱ የስሙ አካል ይመስላል። ፈርስት ነኝ ያረጋው አያሸቴ እንደምንለው ማለት እኮ ነው። ባለ ሚስተር ሸቴ አያሸቴ ነገር ነውና ኢንትረስቲንግ ፓርት የአፄ ቴዎድሮስ እና የእንግሊዝ ግንኙነት በጣም ወሳኝ ግንኙነት ነው። ከዛ በኋላ የናፒየር ኤክስፔዲሽን ነበር ለአፄ ቴዎድሮስ በመቅደላ ላይ ራሳቸውን ለማጥፋት። ከዛ በኋላ አፄ ዮሐንስ ወደ ስልጣን ለመምጣት የቴዎድሮስን መንገድ በመጠቆም ከዛ በኋላ ከእንግሊዙ ኮማንደር ጋራ ከህይወት ጋራ የነበረው ትሪቲ ብዙ ነገሮችን የአንግሎ ኢጂፕሽያን ኢምፓየር ቅርበት የነበረው ለዛ ነው። ከአሜሪካ ጋራ ግን ባለን ነገር ፒውርሊ የንግድ ነገር ስለነበር ብዙ አልተጠናም፣ ብዙም አልታየም። እንዲያውም ታላቋ አቢሲኒያ በምኒልክ የምትመራው የአፍሪካ ጃፓን ነች የሚል ሁሉ አስተያየት አለ እና አሜሪካና ኢትዮጵያ የነበራቸው ነገር አሜሪካን ቅኝ ግዛት ስላልነበራት አፍሪካ ውስጥ
ትልቅ ትታይበት የነበረ ነው። ንጉስ ምኒልክ ሰፋ ያለ አእምሮ ያላቸው መሪ፣ በፈጣን የዘመናዊ ለውጦቹ አቢሲኒያ፣ አፍሪካ፣ ጃፓን ለአሜሪካ የንግድ ድርጅቶች የተከፈተ መስክ ይላል። አንድ ኢንትረስቲንግ ነገር እዚህ ላይ አንተ ብታነበው ይሻላል ከኔ እና ለሩዝቬልት አንበሳ ይልካሉ። አንበሳ ነፍስ ያለው አንበሳና በጣም አስቸጋሪ የነበረው እዛ እንዴት ይደርሳል የሚለው ነገር ነበርና አጼ ምኒልክ እና የኢትዮጵያ አጼ ኃይለ ሥላሴም ወደ ቱርክ ሲሄዱ ሲጎበኙ ለመጀመሪያ ጊዜ አይተው አያውቁም ነበር አንበሳና ቀዳማዊ ኃይለ ሥላሴ ናቸው ይዘው ሰው መኩሪያ የሚባል ቱርክ አንበሳ አልነበር እና ያውም ይሄ የኛ ብላክ ላይን የምትለው የለም ነበርና በጣም እቺን ኢንትረስቲንግ ነገር ነች የምታነባት ነገር ነች። የሩዝቬልት ልጆችና እቺንና እቺን ያብራራው በጣም ቆንጆ። የሩዝቬልት ልጆችና የምኒልክ አንበሳ ሩዝቬልት ቺልድረን ኤንድ ምኒልክስ ላየን ይላል ርዕሱ። በርዕስ ገላጭነት ደግሞ ከስሩ ትናንሾቹ ልጆች የአቢሲኒያን አንበሳ ደቦል ለማግኘት ባለመቻላቸው አዝነዋል በማለት ተታውን እንዲያስከተለ ዋሽንግተን ከዛ በፊት ግን ከጥቂት ቀናት በኋላ ማለትም ልክ አንበሳው ኒውዮርክ በገባ በሳምንቱ አንበሳው ከገባ በኋላ ነው የጀመረው። ሐሙስ ማርች 24 ቀን ከዋሽንግተን የሾለከ አንድ ወሬ በተለያዩ ስቴቶች በጋዜጣ ወጣ። በዩታ ስቴት በሶልት ሌክ ሲቲ የወጣውን ዜና እንመልከት። አሁን ቅድም ያነበብነው ዋሽንግተን ማርች 24 የአቢሲኒያው ንጉሠ ነገሥት ምኒልክ ለሩዝቬልት የላኩት የአንበሳ ደቦል ዋሽንግተን ከደረሰ በኋላ በታቀደው መሰረት ወደ ዋይት ሃውስ ጎራ ማለቱ ቀርቶ በቀጥታ ወደ ብሔራዊ መካነ እንስሳት በመወሰዱ የሩዝቬልት ልጆች በእጅጉ ተከፍተዋል። ልጆቹ ኤክስፔክት ያደርጉ ነበር፣ አይተው ማያውቁት እንስሳ ስለነበር ማለት። ኢንተረስቲንግ። የሩዝቬልት ልጆች አስቀድመው የአንበሳው መምጣት ሰምተው ነበር። ከምኒልክ ለአባታቸው የተላከው መሆኑንም ያውቃሉ። ይህ ታሪክ አንበሳ እንዲያስሙ ገኖ አንዴ ከምኒልክ ጋር አንዴም ከሩዝቬልት ጋር ስሙ ተያይዞ በየጋዜጣው ሲጠቀስ የሩዝቬልት ልጆች ጉጉታቸው ጨምሮ ነበር። ስለዚህ ለአባታቸው የተላከውን ስጦታ ለማየት ብቻ ሳይሆን እንደ ውሻ ቡችላ አብሯቸው በዋይት ሃውስ እንዲሆኑ ሳይመኙ የቀሩ አይመስሉም ይላል። በኢትዮጵያ ውስጥ ማህተም ላይ ባይውል እንኳን አንበሳን የክብርና የጀግንነት ተምሳሌ ተደርጎ የማያስበው ማን ነው? በሌሎች ሀገሮች ተኩላ፣ አህያ፣ ዝሆን ወዘተ እዚህ ሀገር ድብ ነው የሚባለው። ድብ ነው ተለምዶ ይሆናል። ለምሳሌ አሜሪካኖች ተምሳሌ ተደርገው የሚጠቀሙት አሞራን ኤግልን ነው። ኢትዮጵያ ውስጥ የአንበሳ ነገር ማሞገሻ ተደርጎ መነሳቱ ጭምር የተለመደና የሚያግባባ ይመስላል። ስለዚህ ዳግማዊ ምኒልክ በሕይወት ያለ አንበሳ ለሩዝቬልት ሲልኩላቸው ምክንያቱና ምርጫቸውን አጥቦ መመልከት ያዳግታል። ወደፊት እንደምናየው ምኒልክ በሌላ የእንስሳት ስጦታዎች አንበሽብሸዋቸዋል። ጉዳያቸው ከእንስሳው አይነት ሳይሆን ከመልእክቱ ላይ እንደሆነ እንረዳለን። የኢትዮጵያ ነገስታት እንግዲህ የአፄ ዮሐንስ 4ኛ ማህተም አንበሳ አለው። የዳግማዊ ምኒልክ ማህተም አንበሳ አለው። የጸሐፊ ትእዛዝ ገብረስላሴ የምኒልክም እንደዚህ ነው። የአፄ ቴዎድሮስም አለ። የኢትዮጵያ ነገስታት በሙሉ እንግዲህ ኮንከሪንግ ዘ ትራይብ ኦፍ ላዮን ኦፍ ጁዳ አንበሳ ዘመነገደ ይሁዳ ስዩም እግዚአብሔር ንግስት ዘኢትዮጵያ የቴጌ የንግስት ዘውዲቱ ሁሉ የለም አንበሳ ዘመነገደ ይሁዳ ስይምተ እግዚአብሔር ዘውዲቱ ንግስተ ነገስታት ዘኢትዮጵያ ነው የሚለው። ስይምተ ሴት ስለሆኑ ማለት ነው። ስዩመ ለወንድ ነውና የተመረጠ ለማለት ነው። ሌላ አንድ ኢንትረስቲንግ ነገር ስጦታን በሚመለከት ይሁን አንበሳው እንደተሰጠ ሩዝቬልት ያደረጉትን ነገር ይኸው። ሩዝቬልት በተላከላቸው አንበሳም ሆነ የዝሆን ጥርስ ላይ የወሰዱት ውሳኔ የኮንግረስ አባላትን ዝም ነው ያሰኛቸው። ለግላቸው የተላኩትን ስጦታዎች ኮንግረስ እስኪወስን ሳይጠብቁ የብሔራዊ ቅርስ እንዲሆኑ አደረጉ። ይህን ውሳኔ ማን ሊቃወመው ሊለውጠውስ ይችላል? የፖለቲካ ጣጣ አለው። በአንበሳውና በዝሆን ጥርሶቹ ጉዳይ የኮንግረስ መፍቀድና ለመፍቀድ ከዚህ በኋላ ትርጉም ያጣል። ለብሔራዊ ቅርስ የዋሉ ስጦታዎች የህዝብ ናቸው። ህዝቡ ደግሞ ከኮንግረስም በላይ ስልጣን አለው። በይሁንታ ከማጽደቅ በቀር ለኮንግረስ አባላት ሊያደርጉት ወይም ሊወስዱት የሚችሉትን ሌላ ውሳኔ የለም። ካለም ከህዝብ ጋር መጋጨት ነው። የፖለቲካ ኪሳራን የሚቀበሉ ይሆናሉ። በተከታዩ ምርጫ ከስልጣን ከተወካይነት መውረድም አለ። እንግዲህ ስጦታን በሚመለከት የአሜሪካን ህግ ጥብቅ ነው። ከኮንግረሱም በላይ መራጩ ህዝብ ዲክሌር ማድረግ አለበት። አሁን አመጡት። ኮንግረሱ መፍቀድ ነበረበት። ፕሮሲጀራሊ አይ ብሎ ለህዝብ ሰጡት። ለዙ ከተሰጠ በኋላ የህዝብ ነው የሆነው። ወደ ኢትዮጵያ ስትመጣ እንደዚህ አይነት ስጦታዎች ቬሪ ፐርሰናል ተደርገው ይቆጠራሉ። ሁለተኛ አሁን አርማን በሚመለከት ነገር ስትመለከት አሁን የኤርትራ ግመል ነው
ስትመለከት የሳውዲ ለምሳሌ በጎራዴ ጋራ ያለ ነገር አለ። የአሜሪካን ኢግል ነው እዚህ ማፕል ይፋለ የኢትዮጵያ ላይን ኦፍ ጁዳ። ይሄንን የይሁዳ አንበሳ ለመለወጥ ነው እንግዲህ አንድ ወቅት የፒኮክ ፖለቲካ ትዝ ይል ነበር። አዎ የፒኮክ ፖለቲካ የመጣበት ጊዜ ነበርና አሁን ያኔ የሶስተኛው ክፍለ ጦር የምስራቅ እዝ እነ ሻለቃ መንግስቱ ኃይለማርያም የነበሩበት በሰጎን ላባ ነበር የሚታየው። የምስራቅ በረኛ ነበር የሚባለው። በአንዱ ራሱ የምስራቁ ሰጎን ነበር የሚባለው። ሰጎን በጣም ፈጣን ሯጭ፣ ጠላቶቿ ሲመጡ አንገቷን አሸዋ ውስጥ ቀብራ አሳልፋ መሄድ የምትችል ነበረች። እና እነዚህን አይነት ኢንትረስቲንግ ነገሮች አሁን ምናልባት ብዙ ሰው ሲያስብ የአጼ ምኒልክን ታሪክ ለብዙ ጸሐፊዎች ለብዙ ሲኒማቶግራፊ ሊጽፉ ለሚችሉ ሰዎች ትልቅ ነገር ነው። ከአሜሪካ ጋር አሁን ኢትዮጵያ መግነን የጀመረችው እንግዲህ በኋላ ከወደ 100 ዓመት ምናምን ገደማ 100 ምናምን ዓመታቸው ነው። በዲፕሎማቲክ ቁጥራቸው ሁሉ አራተኛ ነው። አንደኛ ጣሊያን ነው፣ ሁለተኛ ፈረንሳይ ነው፣ ሶስተኛ አራተኛ አሜሪካ እና ልክ አራተኛ ሆኖ አሁን በኋላ ነው የገነነው። እና ስትመለከት ብዙ ሊሰራ የሚችል ባለፈውም በከፊል አንስተነዋል። ኢትዮጵያ አሜሪካን የሚገኘው የኢትዮጵያ ኤምባሲ ይሄንን ነገር ሂስቶሪካሊ ማቴሪያላይዝ ሊያደርግ የሚችልበት ብዙ ነገሮች ሊኖሩ ይችላሉ። ከሁለቱም በተዋቀረ ኮሚቴ ውስጥ ቁጭ ብሎ እነዚህን ስራዎች በመስራት በዘመናዊ ዲፕሎማሲ አሁን አሜሪካና ኢትዮጵያ ሊኖራቸው የሚችለው ግንኙነት ከአጎዋ በፊት እንደ አጎዋ አይነት ነገር ሊገልጽ የሚችል ነገር ዳግማዊ ምኒልክ ሰጥተው ነበር። በዲፕሎማሲው ረገድ አሁን ዛሬ በጣም ወደ አገር ውስጥ ያለውን የፖለቲካ ተቃውሟቸውን አሁንም ድረስ ከብዙ ነገር ጋር የሚነሳ ነገር ነው። ኢትዮጵያ ውስጥ የብሔር ፖለቲካ መኖሩ ችግር አይደለም። ህወሓት መጥቶ ነው ኮንስቲቱሽናላይዝ ያደረገው። ኤትኒክ ፌደራሊዝም አለ። ይሄንንም እኮ ግን የማይቀበል አሃዳዊም እኮ ቢኖር መቀመጥ መቻል አለበት። ሱዳን ሄደን ከማሚ ጋር ነበርና ያኔ ሙስጠፋ ኡስማን ነበርና አልበሽር እያለ ነው እና አባይ ፀሐይና ዘራ ያስገዶም ዛሬ እግዚአብሔር ነፍሳቸውን ይማር ሁለቱም ሞተዋል። እነሱ 108 እና 109 ለኛ ደግሞ 110 ቁጥር ነበር የተያዘልን ሆቴል ሂልተን ነበርና በቃ በዚህ ይሄን ነው ከያዙ በኋላ ከወያኔዎች ወያኔ ስልጣን ከያዙ በኋላ እንደ መጀመሪያ አውሮፕላኑን ይዞ የመጣው ሰይድ የሚባል የሱዳን ሚኒስትር የሀገር ውስጥ ደህንነት ሚኒስትር የነበረ ነበር። እንዲያው መለስ ተኝቶ ነበር ሲሉሉ አንድ ሞተሩ አልሰራ ብሎ እሱ ተኝቶ ስዩም ደንግጦ ነበር። እንዴት ሆኖ እንዳረፈው ሁሉ የተአምር ያክል ነው። ያኔ ኢን ዘ 60 ሱዳን ውስጥ የሃይማኖት ፓርቲ አለ፣ የሶሻሊስት ፓርቲ አለ፣ የእስልምና ፓርቲ አለ። በጠቅላላው የተለያየ አይነት ፓርቲ ነበር። የኛ ሀገር መልቲ ፓርቲ ሲስተም የለም። አሁን በቀጥታ ስትመጣ ወደ ፍጭት የሚያስገባ ነገር ኢስ ኦኬ። ለምሳሌ እኮ ፓሪስ ውስጥ 100 ምናምን ዓመቱ ነው የሶሻሊስት ፓርቲ። እንዲያውም ፍራንሷ ሚትራን የሚባል ሰው እያለ ስልጣን ይዘው ነበር። ኦኬ ፍራንሷ ሚትራን ኦፍ ኮርስ ሶሻሊስት ያ ለመጀመሪያ ጊዜ ከ115 ዓመት በኋላ ፓሪስን አሸንፈው ድምጽ ያዙ። የገልፍ ጦርነት ጊዜ ነበር ማለት ነው። ፍራንሷ ሚትራን እነዚህ አሁን ያለ ይቻላል በቃ አሁን ለምሳሌ ማርክሲዝም እኛ ሀገር መጣ ያኔ ምንም መስማት አንፈልግም ነው። ከዛ በኋላ ወይራስ ሻቢያ ማርክሲስት ነው፣ ወያኔ ማርክሲስት ነው፣ ደርግ ማርክሲስት ነው። በሙሉ በቃ በሙሉ ጠቅላላ ማሌሊት ማርክሳዊ ሌኒናዊ ሪቮሉሽናሪ ድርጅት እና ለምሳሌ ውሰድ ዶክተር ዲማ ነጎ ዮሐንስ ነጎ እያለ እኮ ዋን ኦፍ ዘ ፋውንዲንግ ሜምበር ነው የማሌሪ። ልክ የአይዲዮሎጂ ፓርቲው ሲፈርስ ሁሉም ጠቅላላ በየብሔር ውስጥ ነገር ነው ሄደው የተሰገሰጉት። ስለዚህ ኢትዮጵያ ውስጥ አሁን ለምሳሌ ምኒልክን ማንሳት ስለ ምኒልክ ኢቭን ለምሳሌ ምኒልካውያን በሚሉ እኮ ፓርቲ እንኳን ብታቋቋም መደገፍ የብሔርን ፖለቲካ መቃወም አይደለም፣ እንደ መብት ሊታይ የሚገባው ልክ ነው። ዲሞክራሲ ደግሞ የልዩነት ሐሳብን የምታስተናግድበት በተለይ አናሳ ለሆነው ድምጽ ልሰጥ የምትችልበት ነው። አሁን እኮ እንድንሸማቀቅ ነው የሆነው ጭራሽ ይሄን ስም ማንሳት በቃ አደባባይ ከአረንጓዴ ቢጫ ቀይ ጥለት አድርጎ ከመሄዱ ጋር አይነት ኦፍ ኮርስ ኢትዮጵያ ውስጥ ያለው ፖለቲካ ምን መሰለህ ልክ ሲመጣ አብሶሉት ቪክትሪ ነው የምንፈልገው። ይሄ ፊሎሶፊካል ሜኔካይዝም የለም። ይሄ እንደ ድሮ በቃ እንደ ሜኔክ ብርሃንና ጨለማ ቀንና ሌሊት ምናምን እንደዚህ እያልክ የምትሄድበት ነገር ሆኖ የተቸገርነው ነገር ነው እንጂ ለምሳሌ ሞሶሎኒ እኮ የልጅ ልጅ ፓርቲ አቋቋመች፣ ፋሺስት ፓርቲ ኢጣሊ ዘሞስት እንግዲህ ተመልከት፣ በጣም ክሪሚናላይዝድ የተደረገ የተወገዘ በዓለም ላይ ፋሺዝምና ናዚዝም ያደረገው ነገር ይኸው። እንደ ፓርቲ ግን ይሄ ማፈን ነው የማትችለው። ቢመጣ በአዋጅ ነው የከለከሏቸው። አሁን ኒዮ ናዚዝም እየተባለ እየመጣ ምን አለበት ለምሳሌ ምን የምኒልክ ወገኖች ፓርቲ ብለህ እኮ ብትጀምር ይቻላል። አንድ ኢንትረስቲንግ ነገር ልንገርህ፣ ከዚህ በፊት አውርተን እንደሆነ አላውቅም። የምኒልክ ድኩላ የሚባል ነበር፣ ምኒልክ ኦሪክስ ነገር ይባላል። እና በኋላ ልክ አንድ ሰዎች ኦሮሚያ ላይ ከምኒልክ ጋራ ምናልባት ይሄን የቴዎድሮስ አፍሮ ዘፈን ከወጣ በኋላ ይሆን የቢርመጅ ድኩላ ተባለ። ቢርመጅ ከነበሩት አባገዳቸው ይሄ አባዱላዎች ኃይለኛው የነበረ በጣም ተዋጊ ኦሮሚያ ኤክስፓንሽን ወደ መሀል ሀገሩን በጣም የመራና ውጤታማ የነበረ ተዋጊ ነበርና የቢርመጅ ድኩላ ነገር ሆነ። በጣም የሚገርም ነገር ነው። ቀጥለ አሁን እያንዳንዱ ነገር ሲመጣ ኢትዮጵያ ውስጥ እነዚህ ያኔ ቢራ ሁሉ ትዝ ይላል
አንተም ደርሳል። በዳሽን ቢራ ቆርኪ ሲላክ ወደ መሎቲ ቢራ የዳሽን ተብሎ እንዲመጣ እየተደረገ አሁን መሎቲ አስመራ ቢራ ሆኗል። እና ስለ ዳግማዊ አፄ ምኒልክ አሁን የሚመጣው ትውልድ ደጋግሞ ሊያነሳው የሚችል ብዙ ሰዎች ሊጽፉበት የሚችል ነው። አቶ ንጉሴ አየለ ተካ ይሄንን መጽሐፍ ሲጽፍ ትልቁ ነገር ይሄንን ይሸማቀቃለው፣ ቋሸሻለው፣ እገለላለሁ፣ አልገለልም ስያሜ አለ ከሚሉ ብራንዶች ሁሉ ወጥቶ የመጣበት ነገር ነው። ኢትዮጵያ ውስጥ እንደምታውቀው ለልዩነት የሚቀመጡ ሐሳቦች ስለሌሉ ነው። ኢህአዴግ ሲገባ ጃንሆይ እንደወረዱ እነ ፍቅር እስከ መቃብር እነ ይሄ የአማርኛ መማሪያ እነ በእምነት ገብረ አምላክ ልጅነት ተመልሶ በሙሉ ወጡና በኪሎ ተሸጡ፣ ግማሹ ተቃጠለ። ከዛ ደግሞ ደርግም ከመጣ በኋላ ኦሮሚያ ክልል ውስጥ የነበሩ እና ደቡብ በተለይ ኦሮሚያ ክልል ውስጥ የነበሩ የአማርኛ ተጨማሪ መጽሐፍት እነ ፍቅር እስከ መቃብር፣ ቴዎድሮስ ታሪካዊ ድራማ፣ ማክቤዝ፣ ኦቴሎ፣ ሃምሌት በሙሉ መቶ ግማሹ ተቃጠለ፣ ግማሹ በኪሎ ተሸጠ። ለታሪክ ሊቀመጥ የሚገባው ነገር ነው ማለት ነው። ምኒልክን በጠንካራ ጎኑም በደካማ ጎኑ ማንሳት ይቻላል። በዛ ላይ ዳግማዊ አፄ ምኒልክንም ይቅርና መለስ ዜናዊንም ሆነ መንግስቱ ኃይለማርያምን ሆነ ቀዳማዊ ኃይለ ሥላሴን በሰሩበት ዘመን በነበሩበት ወቅት ነው ልናይ ልንወስን የሚገባው። አንተ ምናልባት ሞገደኛ ተክሌ ጠበቃ ስለሆንክ አንድ ኢንትረስቲንግ ነገር ከአንዱ ወዳጄ ማከብሮ የሰማሁት ልንገር። መንግስቱ ኃይለማርያም አንዳች ነገር ከ69 ዓመተ ምህረት በኋላ በስሙ የፈረመው ፊርማ የለም። ማንም ሰው ሳያቅ አይሞትም። አብሮት በቅርብ ይሰራ የነበረ ሰው የፖሊስ ቢሮ አባል ነበር። ስም መጥቀስ ብዙ አያስፈልግም። ሁለት መጽሐፍ ላይ ከአንድ ነገር በስተቀር ሁሉም ነገር ውሸት ነው የተናገረው። ምክንያቱም መንግስቱ በሙሉ ነው ካደው። የሽግግር መንግስት እናቋቋም በሚለው ላይ ስብሰባ ከጓደኞቼ በተለየ አቋም ወጣው ከሚለው ነገር በሙሉ ሐሰት ነው። ልክ ብሔራዊ ደህንነት ምርመራው ይካሄዳል ከማዕከላዊም ከደርግ ጽሕፈት ቤት። ከዛ በአንድ ከቨሪንግ ሌተር ይላካል አቶ መንግስቱ በሻምበል መንግስቱ ገመቹ ቢሮ ልክ ይገባል። የህግ ክፍሉ ይልካል። ከዛ መንግስቱ ኃይለማርያም በተባለው መሰረት ይፈጸም ይላል። ግድያውን ፈርመው የሚያወጡት ፍቅረ ስላሴ ወግደረስና ኮሎኔል ተስፋዬ ናቸው። በጋራ ደግሞ የሚመለከቱት ኮሎኔል ተካት ሁሉ፣ ለገሰ አስፋው፣ መንግስቱ ኃይለማርያም፣ ሻምበል ፍቅረ ስላሴ ወግደረስና ሌተና ኮሎኔል ፍስሐ ደስታ ናቸው። ይሄ ሰውዬ እንዴት ሽሩድ እንደነበር እንዴት ውሸታም እንደነበር ኢቭን በቀጣይነት ሲመጣ የኑረንበርግ ችሎትን በደንብ የተከታተለ ነው የሚመስለው። ያኔ እነ ኩርት ቫልዳይም ጭቅጭቅ ትዝ ይላል። የኦስትሪያ ፕራይም ሚኒስትር ሆኖ ሲወጣ የተባበሩት መንግስታትን መርቶ ነበር እና የሰውዬ ያኔ የሰራው ለናዚ መስራትና ለመንግስት መስራት የተለያየ እና ይሄን ሁሉ ነገር አድብቶ ይሄድ የነበረ ነው። ስለዚህ እንግዲህ ይሄ ድፍረት ይፈልጋል በሚል ነገር ነው ለኔ ሲነግረኛ። እነዚህ ኤርትራ ሰዎች የተለያዩ ሰዎችን ሁሉ ኢንተርቪው ማድረግ ጥሩ ነው። ለኔ ገነት አየለ አንበሴ ሂሮ ነች። የመንግስቱን ውሸተኝነት እንኳን ፓቶሎጂካል ላየር እንኳን ለመሆኑን ለማስረጃ ሁለት መጽሐፍ ተቀመጠ። ይሄ ትልቅ ነገር ነው። ለቀጣይ ይሄን ሪፒት እያደረጉ ወጣቶች ብዙ ሊሰሩበት ይችላሉ። እና እንግዲህ መቼስ ታላቁ ጥቁሩን በሌላ ጊዜ ኦዛና ምኒልክ የሚለውን ማን ሜሪ ሰጣችኋሉ ብላናለች። እግረ መንገዱን አንተ አለ ኦኬ ይሰጣሉ። ሁለት ኮፒ አለ። ይሄኛው ኦኬ በቃ ይሄ አለ ያኛው ነው ዛና ምኒልክ እሱን እንሄድበታለን። በጣም ትልቅ ነገር ነው። ቃለ ምልልስ ለማድረግም በጣም ፈቃደኛ ነው። ምናልባት በዚህ መጽሐፍ ላይ ጥያቄ ካላችሁ አስተያየት ካላችሁ ልትናገሩ የምትችሏቸው ነገሮች ሁሉ ካሉ በዚህ መልእክት ማድረግ ወይ በጀንትልማን በኩል አስተያየት ከቪዲዮዎቹ ስር አስተያየት ብታስቀምጡ ጥያቄዎቹን እሱ ሊመልስ በጣም ፈቃደኛ ነው። ኦፍ ኮርስ ኮፒ አድርጉ፣ ሊንክ ሼር አድርጉልን። ይሄ ሰብስክራይብ አድርጉ፣ ፎሎ አድርጉ። ቂርቆስ ክሮኒክል ነው ኤልያስ አወቀ ቂርቆስ ክሮኒክል ነው እና ይሄ መጽሐፍ በእውነት በተለይ ወጣቶች ከ50 ዓመት በታች ያሉ ወጣቶች በትክክል ልታነቡት ይገባል። እጅግ በጣም ተደክመው ባለፈው እንዳለው እንደ ፒኤችዲ ሪሰርች ብዙ ነገር ደክሞበት ነው የመጣው እና ይሄን ነገር ለብዙ ነገር ሊጠቀሙበት ይችላሉ። ኢትዮጵያና አሜሪካ ግንኙነት፣ ዳግማዊ ምኒልክ በአሜሪካ ጋዜጦች፣ የዳግማዊ ምኒልክ አገዛዝ በዛ ውስጥ እንግዲህ የአቢሲኒያ ጃፓን ነች ማለት ተመልከቱ። ኢትዮጵያ ውስጥ እንኳን አፄ ምኒልክ ስልክ ሲያስገቡ ነው ጃፓንም ስልክ የገባው በኋላ ተመሳሳይ ወቅት ላይ ተመልከ በባቡሩ። ከዛ በኋላ እነሱ ለኛ እንግዲህ ስንት ስልክ ሆነ አሁን ያለነው ነገር ተመልከተው። ስለዚህ it is interesting ነገር ነው። ያኔ ጀጠባቡ ካኪ ሁሉ ከአሜሪካን ይመጣ እንደነበር ዳግማዊ ምኒልክ የከፈቱት ግንኙነት ነው ከፍራንክሊን ሩዝቬልት ጋር ቀዳማዊ ኃይለ ሥላሴ ከእንግሊዝ ነፃ እንዲወጡ ያደረጋቸው። የሁለት ሩዝቬልቶች ታሪክ ከኢትዮጵያ ታሪክ ጋር በቀጥታ 28ኛውና እንግዲህ 38ኛው ፕሬዝዳንት ሆኖ ማለት ነው። ስለዚህ ብታነቡት ብዙ ታተርፉበታላችሁ። ኦዛና ምኒልክን ከሌላ በኋላ ልናመጣው እንችላለን። እንመለሳለን። ወደ አቶ
አቶ ቡልቻ ደመቅሳ መጽሐፍ ከመሄዳችን በፊት ጥቂት ረፍት እንወስዳለን። የት ሄደች ብሌናዊት አሲስታንታችን?